እና ትምጣ ከሷ አፍ የሆነ ነገር ከሰማችሁት በኋላ እኮ እንደፈለጋችሁ ማድረግ ትችላላችሁ። አሁን ማጠታ አናግረን እና ከዛ ማድረግ ያለብን እናደርጋለን። አሁን ባነካል ቢያንስ ከዚያ ፊት እኮ እኔ አሁን እኔ ወሬ ሌላ ወሬ አታውሩ ማለት ነው። የምሬ ነው። እግዚአብሔርን ሰው ሳይነካ ዝም ብላችሁ ጠርታችሁ ታች ቤቷን ኮፕሊንግ አድርጉ። ታች ቁጭ ብላችሁ ኮፕሊንግ ታባ አድርጉና እናነሳለን። ዩቱብ ላይ በተነገረ ነገር የእሷን ፎቶ ተሸክማችሁ እንዲህ ትሆናላችሁ፣ እንዲህ ታደርጓታላችሁ፣ ለምን እንዲህ ታደርጓታላችሁ፣ አንገት ታስደፋላችሁ ምናምን። እንደነሱ አስመሳይ አይደለንም እኛ ማለት ነው። እንደ ካፋችን መጥፎ ነገር ወጥቶ እንኳን አያውቅም እንዴ። ምን ሆኖ ነው በሄዱበት በወጡበት በገቡበት የሀይሚ እህቶች ምን ስማችን እንደ ማር ይጣፍጣቸዋል እንዴ? የእኛን ስም ካልጠሩ ቪው አይገኝላቸውም፣ ላይክ የላቸውም። አልገባኝም። ስለዚህ አሁን ትምጣና ታናግረን። ምን ብለናት ነው? በየሄዱበት አይጥሩን፣ በቃ አንፈልግም። አሁን አንሱና ሼር አድርጉላት። ማን ስለሆነች ነው የምትነሳ ነው? እዚህ ያከብረሻለሁ፣ ወድሻለሁ። እኔ ሌላ ጭቅጭቅ ኖ ይኸውልሽ፣ ሰንዬ ለምን መሰለሽ እኔ ማንም ስለሆነች ምንም ላይ ቆጥሪያት አይደለም። ገባኝ እኮ እኔ ማንም ስለሆነች ምንም የሆነ እንትን ብያት ሲሆን ከዚህ በፊት ትንሽ አከብራት ነበር። ገባሽ? ቢያንስ ከሁለቱ ጎን ሆና ደህና ነገር ታወራለች። ሚሚ ማለት ነው፣ እሷ ማለት ነው። እሷ ቤት ብዙ ሰው እየገባ ስለሆነ ብዙ ሰው በዚህ ብዙ ኦዲየንስ አላት ነበረባት። ይሄንን ሚሚ ደግሞ አትፈልገውም። ስለዚህ ሚሚ በብር ነው የገዘሽው የወሰደችሽ ማለት ነው። እኔ ቆንጆ ሚሚ የምትባይ ደግሞ ማለት ነው። ተረጋጊ ሲከል እኔ የሚሰማሽን ትፈልጊያለሽ። እዛ ሄደሽ ለሚሚ እንኳን መልዕክት አስተላልፉ። ሚሚ አንቺ እኮ ትንሽዬ ነሽ እኮ ተረጋጊ። አንቺ ትንሽ እድሜ ስለሆንሽ በጣም እየተንጨራጨርሽ ነው። ተረጋጊ እስኪ አንዳንዴ ማናሽ አንቺ ማናባሽ ሽንት ተቀዘቀዘሽ አንቺ ማለሽ አይደል? ቆይ ማሪ አትሳደቢ። ቆይ አሁን የተከበረች ቲጂ ያለች የተከበረች ቦስ ቲጂ ስላለች ማሰደብ አይቻልም። ታኒ ይኸውልሽ አሁን ማውራት የምንችለው ባለ ጉዳዩ ሲመጣ አይደል? ባናፈት ይተከላል ዝል እና እንትና ይተከላለች። እንኳን እግዚአብሔርን በማይሆን ነገር የሚጠሩን ከሆነ እኔም አልሚራቸውም። ስነ ስርዓታቸውን እኔ ማለት ነው። ስለዚህ ሁሉ ብቻ ብሌን አይደለም ገስጡን ሁሉም ካለ ሁሉንም ዘቅዝቋል። አንድ ማነች የምትባል ዛፍ ነው። እናንተ ዛፋችሁ ይራገፍና ውሾች ቲማችሁና ሁሉ ነገራችሁ አይታያችሁም እኮ እነዚህ ድንቆች። አሁን እኮ እየተሳደብን አይደለም እኮ ቲጂም ታወራለች። ሸክላ የምትመስል ሴትዮዋ እሷንም አምጧት ዘቅዝቋል። በራስሽ መንገድ ማየት ትችላለች። ግን እዚህ ጋር ሁሉንም ብላ ያወራችው ሰው ወይ እኛ ያለ ጥፋታችን አንናካ፣ ስማችን አይጠራ ነው ዋና ሜን ፖይንት። ስለዚህ አይጥሩን። ለምን እንደጠራችን ለምን እንዴ ወይ ሳንዬ ማለት ነው። አዳምጪኝ። እናንተ ስራ ያላችሁ ለዓላማ የወጣችሁ ጀግና ናችሁ። እንኳን ለዩቲዩበር ሊደውሉላችሁ ማለት ነው። እንደውም አታስታውሷቸውም ሁላ። ስለዚህ እነሱ ራሳቸው ያደረጉትን ነገር እኛ ላይ እንዲያዙሩ አንፈልግም። ስለዚህ የሀይሚ ፎቶ ያድርጉ ታወራለች። ወንድም አላችሁ ሰዎች እንጂ ወንድ ጥማት የለንም ለመደወል እነሱ። ስለዚህ ራሳቸው ያደረጉትን እኛ ላይ ለምን ያዞራሉ? ስማችንን ለምን ይጠራሉ? ይሄንን ነገር ነው መናገር ያለባቸው እንጂ የወንድ ጥረት አላቸው አብ ጋር ልደውልለት ሲጀምር ፎሎሬም አይደለም። እኔ ቲክቶክ ውስጥ ገብቼ ማይቼውም አላቅ ሲጀመር ማለት ነው። በነገራችን ላይ
እና ቲጂ የሀይሚ ኢቶች የምትባል ሰው ታሳጣላችሁ፣ አንገት ታስደፋላችሁ። ሚዲያ ሁሉ የማሆኖ ነው ሰው የሚታጠው እሷ እኛ ነን እንደ እኔ ነኝ እንደ ሀይሚን ውደዷት ብዬ ይሄ ሁሉ ሰው ተገልብጦ እሷ ላይ ሀይሚ ሀይሚ የሚላት እኮ ልቧን ውስጧን ፈጣሪ መርምሮ ስላያት ነው ሰውን አሳልፎ እግዚአብሔር የሰጣት እንጂ እኛ አይደለንም ሀይሚን ውደዷት ያልን። እሷም እህቶች ብላ አታውቅ፣ አሞግሳን አታውቅ። ምክንያቱም እኛ ማን ምን እንደሆን ስለምናውቅ ነው፣ ለይተን ስለምናይ ነው ከእውነት ጎን ሆነን የምንከራከርላቸው እንጂ እሷ ውደዱን አላለችንም። እዚህ ጋር እኔ እህታችሁን እኔ እንዲያድርጉኝ ብላም አታውቅ፣ ስማችንን ጠርታም አታውቅ። ገባችሁ አይደለ? ስለዚህ የኔ ምስኪን የኔ ጨዋ ሴት እኔ ለአንቺ ብዬ እኔ በናቴ ተተክዬ በቄጤ ሊጨበጭብልሽ የኔ ፍቅር የምሬን እኮ ነው። ምክንያቱም ሰው አይቶ መገመት ይቻላል። እኛ የወደድናት በራሷ አቴንሽን ነው አክሽን ነው እንጂ ቲጂ ደግሞ ማዳም ቤት ሩዝ ነፍቶ ሆዳችሁ ቅጣችሁ እንዲህ የሆኑት እስቲ በቪዲዮ እንወጣለን፣ እነሱም ይውጡ። የማን ሆድ የተነፋ? እኛ ለራሳችን ሞዴል ነን፣ ዳይመንድ ነን። እናንተ ካሷ እኩል ናችሁ። ሰው አድናቂውን ይመስላል ሲባል እናንተን አሳያለሁ። የምሬን ነው። አስተዋይ ናችሁ። ተው የተባላችሁትን እሺ ብላችሁ ነው የምትተውጡ እንኳን ማለት ነው የምትታዘዙ። ስለዚህ እነዛን ሄዶ ይቆጣጠሩ። እስቲ ገስት ላይ ቁጭ ብሎ የሚናገሩትን የማያውቁትን ሄዶ ይናገሩ። እስቲ እንደ የሆነ በቃ የሆነ ነገር ስናገሩን እሺ ስለምንላቸው የሆነ ማርም ሲበዛ ይመራል። ስለዚህ አሁን ትምጣና እናውራታለን። እየዘቀዘቃችሁት አንሱና ሼር አድርጉላት። መጥተን እናውራታለን። መጥታ እናውራት። ሼር አድርጌ እኔ ቤቷንም እኮ አላውቅም። ሰኒዬ አይሻልም? ሼር አድርግላት ትምጣ። ፎሎሮቹ ሼር አድርጎ እኔ ጋር ፎሎ አይደለም ሲጀመር ብሎክ አድርጎ ጨርሶኛል። እኔ እና አትሰዳደቡ እግዚአብሔርን። ሰኒዬ እኛ እኮ አንቺ ይኸውልሽ አፍ ሲከፈት ጭንቅላት ይለካል የሚባል ነገር አለ። እውነት እኛ በምንናገረው ነገር ነው የምንከበረው። ዩሲ አንቺ መጥፎ ነገር ስትናገሪ አዎ እንዲህ አለች የእሷን ፎቶ አድርገ ምናምን እንባለ። እኛ ጨዋ ነን በቃ የሆነ በጨዋ መልክ የምሬን ነው። ከማንም ጋር አንነካካ። እንደኛ ሳንሰዳደብ ስንቀር ነው ራሳችንንም እህታችንንም ምናምን ማስከበር የምንችለው። ኢሬ ሱራ ከሰረዩ በሰላም ጋር ይደያሱ መስከረማ ገልሲተ ያቸው። ስለዚህ አሁን እሺ አትመጣም ነው እሷ መጣች በቀን ነው ሰኒ መስከረም መታለች ታች ናት። አስኪ ነይ መስከረም ግቢና መስከረም እንዴ ያልሆነ ነገር አታድርጉ ሰው ላይ። ነይ ግቢና አውሪ እንትን ካለሽ ነይ አስገቢያት። ትክክል አይደለም። አንድ ሰው ይወረድና አንድ ሰው ሌላ ነገር እንድታወራ አልፈልግም። ገበርኩ አንድ ሰው ሰኒ ቆይ እኔ እጠይቃታለሁ። አስገቢያት። ማናችንም አናወራ ምን እንደሆነ ታውቃለሽ? ማናችንም አናወራም፣ ግን ስለ ሃይሚና ስለ ብሩኬ እንዳይወራ ስለ እኛ ነው የሚወራው። አንዳችሁ በፍቃደኝነት ወረዱ። ላላ እኔ እወጣለሁ። እዚህ ማንም ሰው ሞታችሁን እንዳትከፍቱ ስትጀምር ማንም ሰው ሞት እንዳይከፍት። ሰኒ አውሪ። ምንድን ነው ማታ እኔ ብዙ ነገር ሰምቻለሁ። እኔ መልስ ሰጣታለሁ። እንኳን በሰላም መጣች መስከረም። ቆይ አንዴ ቆይ ሙት አድርጊ እንትን መስከረም ማለት ነው። አንዴ ሙት አድርጊ ተጠርተሽ ስለመጣሽ ማለት ነው። ሳኒ ለምንድን ነው የዘቀዘቃችኋል? ብሌን ሙት አድርጊ። እዚህ መሳደብ ምናምን ጭቅጭቅ አያስፈልግም። ገብተሻል አይደለ? ልትሳደቡ ማንም የሚሰድብሽ ሰው የለም። ገብተሻል አይደለ? ሁለተኛ ደረጃ ደግሞ ስለ ሀይሚ ስለ ብሩኬ እንድታወሪ አልፈልግሽም። ገባሽ? እዚህ እየጠየቅሻለሹ ሌላ ጥያቄ ሌላ ነገር ደግሞ እንድታወሪ አልፈልግሽም። ገባሽ? አሁን አንቺ የሀይሚ ፕሮፌል ያደረጉ ናችሁ። የሀብ ደውላችሁ አንገቷን ፈጣሪ እኮ ቀና ያደረገ ሰው ማንም ዝቅ አያደርግም።
ይሄን ታምኛለሽ። አንገትሽ ላይ ያለ ማተብ ማለት ነው። ስለዚህ ታምኛለሽ ይሄን። ስለዚህ አንገትሽ ላይ ማተብ አድርገሽ አንቺ ሰምተሻል። ሀይሚ ይቶች ነው ደውሎ የነገረው በውስጥ ይነግሮሻል። ለአንቺ ማን ነው የአምጥቶ የነገረሽ? ሀይሚ ይቶች ነው። ዝም ብላችሁ እዛ ቁጭ ብላችሁ ሀይሚ ፕሮፌል ያደረገው እንደዛ አደረገ፣ ሀይሚ ፕሮፌል ያደረገው እንደዛ አረገ ማለት በፊት አንገትሽ ላይ ያለ ሃይማኖትሽን እምነት የለሽም እያልኩሽ እኮ ነው። ገብቶሻል አይደለ? እምነት ቢኖርሽ ኖሮ የሆነ ነገር ከሰማሽ በኋላ መራጃ ካለሽ በኋላ ነው ይሄ ነገር ማውራት አለብሽ። ገባሽ አይደለ? የምር ነው። እግዚአብሔር እኔ እየቀለድኩ ምናምን አይደለም፣ ሲሪየስ የሆነ ነገር ነው ያወራሁሽ አለው። ገብቶሻል አይደለ? እንደዛ ማለት ለምን አስፈለገ? አሁን ሀይሚ ኦዲየንሱን ታውቃለች። ታጣ ለእኛ ብሎ የወደደ ሰው ከሆነ እኔም ጨምር ለምን ጋር አንገባም? አሁን ጀምሬ ማለት ነው። ገብቶሻል አይደለ? ሰው እናንተ አሁን እኔ ሲመስለኝ እኛን አይታችሁ ነው እንጂ የወደዳችሁ ሀይሚን አይታችሁ ሀይሚን ተግባሯን፣ ስራውን፣ ሁሉ ነገሩን አይታችሁ አይደለም። ቢኮዝ ሀይሚ ፕሮፌል ያደረጉትን አይታችሁ ነው የወደዳችሁ ሲመስል ማለት ነው እግዚአብሔር። ስለዚህ አንቺ ማን ስለነገረሽ ነው ሀይሚ ኦዲየንስ ሀይሚ ፕሮፌል ያደረጉት ሁሉም ነው ብለሽ ሀይሚ ፕሮፌል ያደረጉት ነው ሀቢጋ የደወለው አንገቷን ልታስደፉ ነው ሰውን እንዳታሳጧት ምናምን ከታመመች እሷ ታምም ያለው ሕክምና እንትን ምንድነው ገንዘብ ላክልኝ ብለን ይሻለች። እኛ ደግሞ ሊክን እናቃለን ብለን ነግረንሽን እናቃለን አናቅም። አንቺ ዝም ብለሽ አፍሽ እንደመጣሽ አንቺ ለምሳሌ እኔ ሲመስለኝ በብር ገዝቶሽ ነው ማነች እንትና ቤት የወሰዱሽ። ድሮ እንደዛ ነበርሽ ገባሽ? እኔ ሲያስብ ማለት ነው። ስለዚህ አስረግጠሽ ንገሪኝ፣ ለምን እንደሆነ ስማችን ስለምጠሪኝ፣ ለምን እንደሆነ እናን የፈለግሽው፣ ለምን እንደሆነ የሀይሚ ፕሮፌል ያደረጉትን ነገር እንደፈለግሽው ንገሪኝ። ማነት ሂጅ የሚታወቀኝ ነገር ካለ አውሪ፣ እኔ መጣሁ። እኔ አንድ ነገር ሊጨምርና አንድ ላይ መስከረም ማለትም ትመልሻለሽ ማለት ነው። በመጀመሪያ ሀይሚ እህቶች ብላችሁ በምንም ነገር ስማቸውን አትጥሩ። ለምን መሰለሽ? እነሱ ከዚህ በፊትም ታውቂያለሽ፣ ጥፋት እንኳን ቢያጠፉ አያጠፉም አላልኩሽም፣ ድብና አድርጎ ያጠፋሉ። ቢያጠፉ እንኳን የሆነ ነገር ብትናገሪያቸው እሺ ብሎ የሚታዘዙ ናቸው። ለምንድን ነው እነዚህ ልጆች ላይ ሁላችሁም መጥታችሁ ከዩቱበር እስከ ቲክቶከር ድረስ የምትበረቱባቸው? አንደኛ ነገር እነሱን እንድትናገሯቸው አልፈልግም እኔ ማለት ነው። እነሱ ባይኖሩ የኔ ልጅቷን ያብጠለጥሏት ነበር። ሊክሊካቸውን የሚያስገቡት እነዚህ ናቸው፣ ከጎኗ ቆሞ ሳይቀየሩባት። በመቀጠል ደግሞ እኛ ዩቱበር ጋር ልንደውል ስራ መላጣንም እዚህ ጋር ማለት ነው። ልጅቷን እንወዳታለን፣ በሚሰራው ስራ በሚታደርገው ነገር የሆነ በቃ ሁሉ ነገርዋ የሆነ እንትን ነገር አላት። ለዛ ነው እኛ ልጅቷን የወደድናት እንጂ የሆነ ነገር ከሷ ተቀብለን ወይ እሷ ከኛ ተቀብላ ምናምን አይደለም። ስለዚህ የሃይሜን ፕሮፋይል ያደረገ ሁሉ ዩቱበር ጋር የሚደውልበት ምንም አይነት ኬዝም ምክንያትም የለውም እዚህ ጋር ማለት ነው። እኛ አንደውልላቸውም፣ ሼር እናደርግላቸዋለን፣ ላይክ እናደርግላቸዋለን፣ ቪዲዮቸውን እናያለን። ከዛ ያለፈ ምንም ነገር ከነሱ ጋር ንክኬ የለንም እኛ ማለት ነው። እንወዳቸዋለን በሚሰሩት ስራ። እኔ ሁለታቸውንም በበኩሌ በጣም ነው የምወዳቸው። ግን ደግሞ እዚህ ጋር